ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 6.4 ስለ ኢምፓክት ኦፍ ትራፊክ አክሲደንት ኦን ዋይልድ ኤንድ ዶሜስቲክ አኒማልስ የትራፊክ አደጋዎች በዱርና በቤት እንስሳት ላይ የሚያሳድረውን ተጽዕኖ እንማራለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ እንግዲህ ዓላማችን is one to recognize traffic accident የትራፊክ አደጋዎች ምን እንደሆኑ ማወቅ እንዲሁም to explain the effect and prevalence of traffic accident in Ethiopia and abroad ነው የምንመለከተው። በኢትዮጵያም ሆነ በውጭ ሀገር የትራፊክ አደጋዎች የሚያስከትሉት ነገር እና እንዴት ስርጭቱ ምን አይነት መልኩ እንዳለ በሀገር ውስጥም ሆነ በውጭ እንመለከታለን። ስለዚህ ሁልጊዜም እንደምናደርገው መጀመሪያ we do ask this question ለራሳችን before starting this section. Ask yourself this question: what do I know about the impact of traffic accident in Ethiopia and what do I want to learn from this section? ስለ ትራፊክ አደጋ ምን አውቃለሁ፣ በሀገራችን ውስጥ ስለሚከሰቱ የተለያዩ ትራፊክ አደጋዎች ምን አውቃለሁ፣ ምንስ ነው መማር ፈልገው ከዚህ ንዑስ ክፍል የሚለውን ትጠይቃላችሁ። Have you seen any traffic accidents in your area and how can you describe the damage? በአካባቢያችሁ የትራፊክ አደጋ አይታችሁ ታውቃላችሁ? ጉዳቱንስ በምን አይነት መልክ ነው የምትገልጹት? Studies show that the road traffic accidents have become a huge global public health and development problem. የተለያዩ ጥናቶች እንደሚያሳዩት የመንገድ ትራፊክ አደጋዎች በየአመቱ ብዙ ሰዎችን እየገደለ እንዲሁም ደግሞ ንብረቶችን እያወደመ መሆኑን ያሳያል። killing and injuring many people and destroying properties every year. Developing countries እያደጉ ያሉ ሀገሮች ልክ እንደ ኢትዮጵያ ያሉ including Ethiopia have accounted for a large number of global road traffic cases. ኢትዮጵያን ጨምሮ በማደግ ላይ ያሉ ሀገራት ከፍተኛ የሆነ የዓለም የመንገድ ትራፊክ ሞት የሚመዘገቡባት ሀገር ናት። In addition to loss of human being, car accidents have also been the major cause of deaths for both wild and domestic animals. የመኪና አደጋ ከሰው ህይወት መጥፋት በተጨማሪ ለዱር እንዲሁም ደግሞ ለቤት እንስሳዎች ዋነኛ የሞት መንስኤም ሆኗል ማለት ነው በአሁኑ ሰዓት። Even those animals that live in conservation areas and outside are affected by car accidents while crossing highways near the reserved areas. በተጠበቀ ቦታ እንኳን ያሉ እነዚህ እንስሳት ኮንዘርቬሽን ኤሪያ አካባቢ የምናገኛቸው በእንዲህ የተጠበቁ ቦታዎች አቅራቢያ የምናገኛቸው እንስሳት እንኳን አውራ ጎዳናውን ሲያቋርጡ በመኪና አደጋ የሚጎዱበትና የሚገጩበት ሁኔታ አለ። Studies in the field of road ecology suggest that car accidents are the major cause of reductions in wildlife population. የመንገድ ስነ ምህዳር ዘርፍ በተደረጉ ጥናቶች እንደሚያሳዩት car accident የመኪና አደጋ የዱር አራዊት ቁጥርን የሚቀንስ ዋነኛ major cause ነው የሚለውን ነገር ያመለክታል። And this holds true in Ethiopia where many animals are killed every year due to car accidents. ይህ ክስተትም በሀገራችን ኢትዮጵያ ያለ ሁኔታ ነው ማለት ነው። የተለያዩ አኒማልስ እንስሳት በየአመቱ due to car accidents በተለያዩ የመኪና አደጋ ስለሚገደሉ። For instance, ለምሳሌ a study conducted in 2017 by Addisu Asafa and his colleagues in Garali National Park indicated that 29% of the wildlife mortality was due to car accidents. እንደ አውሮፓውያን አቆጣጠር በ2017 ዓ.ም በአዲሱ አሰፋ እና በስራ ባልደረቦቹ አማካኝነት የተጠና ጥናት የሚያሳየው በጀራሌ ናሽናል ፓርክ ብሔራዊ ፓርክ የተደረገ ጥናት እንደሚያመለክተው ወደ 29% የሚሆኑ የዱር አራዊት ሞት የተከሰተው በመኪና አደጋ ምክንያት መሆኑን ነው። Imagine how this mortality would be high in other national parks and other wider areas where there are a number of crossing roads. በሌሎች ደግሞ ብሔራዊ ፓርኮች እና ሌሎች በርካታ ማቋረጫ መንገዶች ባሉባቸው ደግሞ ትላልቅ አካባቢዎች ይህ ሞት ምን ያህል ከፍ ያለ ሊሆን እንደሚችል ማሰብ አያዳግትም። So some of the methods to reduce traffic accidents on both wildlife and domestic animals include በዱር አራዊትም ሆነ በቤት ውስጥ እንስሳ ላይ የሚደርሰውን የትራፊክ አደጋ ለመቀነስ ከሚረዱ ዘዴዎች መካከል ምንን መጥቀስ እንችላለን? They include designing structures that allow safe passage for animals and wildlife. እንስሳት ደህንነቱ የተጠበቀ ሁኔታ እንዲተላለፉ የሚያስችል መዋቅሮችን ዲዛይን ማድረግ መንደፍ and constructing underpasses to promote habitat connectivity. የመኖሪያ ግንኙነታቸውን ለማበረታታትና የተፈጥሮ እንቅስቃሴያቸውን እንዲሁ ለማበረታታት ከስር መተላለፊያዎችን መገንባትና መንገዶች
መስራት ናቹራል ሙቭመንታቸውን ለማጠናከር እና ደግሞ ኮንሲደሪንግ ናቹራል ዋይልድ ላይፍ ሃቢታትስ ዌን ሮድስ አር ኮንስትራክትድ ኤንድ ድራይቪንግ ስሎሊ። በተጨማሪም ደግሞ የዱር አራዊት መኖሪያዎችን ግምት ውስጥ በማስገባት እና ሰው ሲነዳም በዝግታ መንዳት ያካትታል ማለት ነው። ኦኬ ይህንን የትራፊክ አደጋ ለመቀነስ ልንከተላቸው ልንጠቀማቸው የምንችላቸው ዘዴዎች እነዚህን ያካትታል። The following figures show how car accidents have been seriously affecting the lives of animals in Ethiopia. ከዚህ ቀጥለን የምናያቸው ምስሎች እንዴት በኢትዮጵያ የመኪና አደጋ በእንስሳት ላይ ከፍተኛ የሆነ ተጽዕኖ እያሳደረ መሆኑን ያሳያሉ። ከፊገር 6.14 እንደምትመለከቱት እንዴት በመንገድ ሲያቋርጡ የተገደሉ የዱር እንስሳትን መመልከት እንችላለን ማለት ነው። ኦኬ road kills of this wild animalsን መመልከት እንችላለን። እዚህ ጋር road D ያላት road kills of wild animals ማለት ነው። ኦኬ inquiry activity 6.19 ደግሞ ስንሰራ ምን ይላል? visit transport and wildlife management offices in your area or invite traffic police to your school to obtain data on car accidents and damage to human beings, wild and domestic animals and properties. በአካባቢያችሁ መንገድና ትራንስፖርት እንዲሁም ደግሞ የዱር አራዊት አስተዳደር ቢሮዎች ጋር በአካባቢያችሁ ካለ በመሄድ እና ደግሞ የትራፊክ ፖሊስን ወደ ትምህርት ቤታችሁም እንዲሁ በመጋበዝ መረጃዎችን ሰብስቡ ይለናል። ምን አይነት መረጃዎች? ስለሚከሰቱ የመኪና አደጋዎች እና ያ የመኪና አደጋ ደግሞ የሰው ልጅ ላይ የሚያደርሰውን ጉዳት እንዲሁም የዱር አራዊት እንስሳት ላይ እና የቤት ውስጥ እንስሳት ላይ እና ንብረት ላይ እንዴት እንደሚያደርሱ መረጃ ትጠይቃላችሁ። then they discuss the frequency and severity of car accidents and mechanisms to minimize them. ከዛ በምን ያህል ድግግሞሽ እንደዚህ አይነት አደጋ እንደሚከሰት እና ደግሞ የአደጋውንም ደግሞ ከባድነት እንዲሁ ትወያያላችሁ እና ይህንን አደጋዎች ደግሞ የምናሳነስበት መንገድ የምንቀርፍበት መንገድ እንዳይከሰት የምናደርግባቸውን ዘዴዎች እንዲሁ ተወያዩ ይላቸዋል። በዚህ ውይይት መሀል ልታገኛቸው የምችላቸውን መልሶች ስናይ ፍሪኩዌንሲ ኦፍ አክሲደንትስ ካየን የመኪና አደጋ ድግግሞሹን ብንመለከት ብዙ ቁጥር የመኪና አደጋ ሊኖር ይችላል በቀን ውስጥ በሳምንት እና በወር ውስጥ or month and common location የሚሆነው ደግሞ intersections, highways and near schools ነው። በትምህርት ቤት አቅራቢያ በሃይዌይ እንዲሁም ደግሞ ኢንተርሴክሽንስ መስቀለኛ መንገዶች ላይ ነው በብዛት አደጋዎች የሚከሰቱት። ፒክ ታይምስ አብዛኛው የሚከሰትባቸው ሰዓት ደግሞ ጠዋት ወይም ምሽት ላይ ወይም ደግሞ ዊኬንድስ ላይ ሊሆን ይችላል ማለት ነው። severity of the accident የአደጋውን ደግሞ ከባድነት ስናይ human casualties ማለት የሰው ልጅ ሊጎዳ ሊሞት ይችላል። animal casualtiesን ስንመለከት ደግሞ የቤት ውስጥ እንስሳት እንደ ካትል የከብት መንጋ፣ ፍየል፣ ውሾች ሊጎዱ ይችላሉ። በተመሳሳይ ወልዳ ዋይልድ አኒማልስም እንዲሁ የዱር እንስሳትም እንዲሁ አስፋልት ሲያቋርጡ የሚገጩበት ሁኔታ ነው ያለው። ፕሮፐርቲ ዳሜጅ ያው መኪና ይጎዳል፣ የሰው አጥር፣ ቤት፣ ሮድ ሳይድ ስትራክቸርስ በአስፋልት ዳር የምናገኛቸው ማንኛዎቹም መዋቅሮች ሊጎዱ ይችላሉ። ኮዝስ ኦፍ አክሲደንትስ ደግሞ ሊሆኑ የሚችሉት የአደጋ መንስኤዎቹ ስፒዲንግ ኦር ሬክለስ ድራይቪንግ ነው። በፍጥነት ማሽከርከር፣ ግድየለሽ በሆነ መልኩ ማሽከርከር፣ ፑር ሮድ ኮንዲሽን ደካማ የሆነ የመንገድ አቀማመጥ እና ምልክቶች አለመኖር፣ ፖትሆልስ የጉድጓዶች መኖር መንገድ ላይ መንስኤ ሊሆን ይችላል። አኒማልስ ክሮሲንግ ሮድስ አንኤክስፔክትድሊ እንስሳት ባልተጠበቀ መልኩ አስፋልት መሻገራቸው እና ኔግሊጀንስ ባይ ድራይቨርስ ኦር ፔዴስትሪያንስ ግን በአሽከርካሪዎችም ሆነ በመንገድ ተሻጋሪ ግለሰቦች ያለ በሚኖር እግረኞች ማለት ነው በሚኖር ቸልተኝነት ምክንያት ሊከሰት ይችላል ማለት ነው የተለያየ አደጋ። and mechanisms to minimize accidents እነዚህን የመኪና አደጋዎች ደግሞ መቀነሻ ዘዴዎች ምን ሊሆኑ ይችላሉ? አንደኛው ኢንፎርስመንት ኦፍ ትራፊክ ሩልስ የትራፊክ ደንቦችን ማክበር፣ ከተፈቀደ ፍጥነት ውጭ ያለ መንዳት፣ ሄልሜቶችን የራስን መከላከያ ሄልሜት በማድረግ ሲት ቤልትስ በማሰር የቀበቶችን በደንብ በማድረግ እና በማጥበቅ አደጋን መከላከል ይቻላል። and road safety awareness campaigns የግንዛቤ ማስጨበጫ ዘመቻዎችም እንደዚሁ ያግዛሉ። and road infrastructure improvement signs, crossings and speed bumps በተጨማሪም ደግሞ የመሰረተ ልማት መንገድ ማሻሻያዎችን በማድረግ የመንገድ ዳር ምልክቶችን በደንብ በማስቀመጥ መሻገሪያዎችን በማስተካከል እና
የአንድ የአሽከርካሪን ፍጥነት መቀነሻ ስፒድ ብሬከርሶችን በማዘጋጀት እና መሰረተ ልማቱን በማሻሻልም እንደዚሁ መቀነስ ይቻላል። አኒማል ፕሮቴክሽን ሜዠርስ ደግሞ እንስሳትን መከላከያ አጥሮችን፣ ዋርኒንግ ሳይንስ የማስጠንቀቂያ ምልክቶችን እንደዚሁ ማስቀመጥም ሌላኛው መንገድ ነው ዘዴ ነው። ኤንድ ኢመርጀንሲ ሪስፖንስ አቬይላቢሊቲ በተጨማሪም ደግሞ አደጋዎች በሚከሰቱበት ጊዜ አፋጣኝ የሆነ እርዳታን ማግኛ ወይም ምላሽን ማግኛ ሆስፒታሎች ሊሆኑ ይችላሉ። እገዛ ማድረጊያ ቦታዎችን ማቋቋምም እንደዚሁ ያግዛል ማለት ነው ቱ ሚኒማይዝ አክሲደንትስ። የዛሬ ቪዲዮአችን ይህን ይመስል ነበረ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮአችን ደግሞ 6.5 ኢምፓክት ኦፍ ሂውማን አክቲቪቲስ ኦን ዘ ኢንቫይሮንመንት የሰዎች እንቅስቃሴ በአካባቢ ላይ ስለሚያደርሱት ተጽዕኖ እንመለከታለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።